ቴዲ አፍሮ በዘፈኖቹ ያፋቀራቸው ያጋባቸው ያዋደዳቸው ያስታረቃቸው ብዙዎች ሔዋን እንደዋዛ ሲል ቀዘብየም እያለ ሲያዜም ደስ የሚል ስቃይ እያለ ሲመጣ መማጸኔ ብሎ ሲወጣ ያለመናወጽ የሚከተሉትን ተከታዮች አፍርቷል። ስለ ፍቅር ዘፈኖቹ የሚናገሩለትን ያህል ስለ ሕዝብና ሀገርም ሲዘፍን እሱን እንደ ብሶታቸው ማስተጋቢያ የቅሬታቸው መግለጫ መሳሪያ አድርገው የሚመለከቱትን አያሌዎች ማስከተል የሚከራከሩለትን ብዙዎች መፍጠር ችሏል። ይህንን እንደ ድፍረትና ደግሞም እንደ ምልክት የቆጠሩለት በርካቶችም አብረውት ዘልቀዋል። ብዙም ይጠብቁታል። በቀደሙት ዘመናት ለአገር የሚመች ስርዓት መምጣቱን ለማጠየቅ ሲፈልግ መሪ ቢለወጥም የነበረው ችግር ግን ያልተሻሻለ በመሰለው ጊዜ አንድ ንጉሥ እንጂ ለውጥ መቼ መጣ ብሎ አዚሟል። በዚያን ወቅት የቴዲ አፍሮ ድምጸት፣ የቴዲ አፍሮ ጥያቄ አገር ከዚህ በላይ ይገባታል፣ ከዚህም የተሻለ ለውጥ ያስፈልጋታል የሚል ነበር። የአሁኑ ቴዲ አፍሮ ግን አገሪቱ ራሷ ሞታለች የሚል ሆኗል። ያ አገር የተሻለ ነገር ይገባታል ይል የነበረ ድምፃዊ ዛሬ አገሪቱ ራሷም የለችም ብሎ የአገርን መሞት ያምኑ ዘንድ ለአድማጮቹ ያዜማል። በእነ አብይ አህመድ እጅ አገር መሞቷን አንዴ ብቻ ሳይሆን እየደጋገመ ሲገልጽም ምሰሶ ዘመመ ጣራውም ያፈሳል፣ ሀገር የሞተበት የት ሄዶ ያለቅሳል ይላል። ይቀጥልናም ለካ እንዲህ ነው ማልቀስ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ሲል ይቆጫል። እነዚህ የሀገርን መሞት የሚገልጹ ስንኞች የተዘፈኑት የኢትዮጵያ ትንሣኤ ተበስሯል የሚል መግለጫ የትንሣኤ ዕለት ያወጡ ጠቅላይ ሚኒስትር በሚኖሩበት ከተማ ላይ ነው። ይህ ዘፈን የተዘፈነው ከከፍታ ማማ ላይ ነንና አታውርዱን የሚሉ ዳንኤል ክብረቶች ባሉበት ሀገር ነው። የአገር አንገት መድፋት፣ የአገር ሐዘንና የተስካር ዳስ መጣል እንደሚገባ የሚያብራሩት ቃላት የተዜሙት አውሮፕላናችን እየበረረች ነው የሚሉ ተመስገን ጥሩነሆች ባሉበት መዲና ነው። አክሱም ላሊበላን በአንድ ዓለት አጽንቶ አልራመድ አለ አገር ተለያይቶ ምሰሶ ዘመመ ጣራውም ያፈሳል፣ ሀገር የሞተበት የት ሄዶ ያለቅሳል የሚሉትን ቃላት በዘፈንና ሙዚቃ ለማውጣት የሃጫሉ ሁንዴሳን ነፍስ በቀጠፉ ሰዎች ፊት መቆምን ይጠይቃል። ዳስጣል ልቤ ዳስጣል፣ ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል እያሉ ለመዝፈን ሚሊዮኖችን ገድለው ሚሊዮኖችን ያፈናቀሉ ሰዎች መጋፈጥን ግድ ይላል። ኑ ሰዎችን እንግደል፣ የሰዎችን መሞት ማዳነቅ አይገባም የሚሉ ሰዎችን መጋፈጥም ግድ ይላል። ከዚህ በላይስ መርዶ የለም ባንዲራህን አንሳው ብሎ ለመምከር ከዚህ የላቀ ሐዘንም የለም ብሎ ለመጮህ ኑ ሰው ገድለን ዛፍ እንትከል ከሚሉ ጨካኞች አጠገብ መገኘትን የህዝብ ድምፅ ለመሆን መቁረጥን ያመለክታል። እዚህ ጋር ለአገዛዝ ገረዶች ለብልጽግና ምዕመናንም አንድ ነጥብ ማስቀመጥ ያስፈልጋል። ቴዲ አፍሮ አገር ሞቷል የሚለን የት እየኖረ ነው? ራሱ የሚኖረውስ ኢትዮጵያ ስላለች አይደለም ወይ ሊሉ ይችላሉ። ይህ ከየትኛውም የፖለቲካ ምንዱብ የሚመጣ ጥራዝ ነጠቅነት የደፈነው ነብዩ ባያዊ ጥያቄ ቢሆንም ፖለቲካ ሳይንስ አገር ሞተ የሚባለው መቼ ነው የሚለውን ተርጉሞት አልፏልና እሱን ማስታወስ ያስፈልጋል። የአገር መሞት ማለት በአንድ አገር ውስጥ የመሬቱ መጥፋት ሳይሆን ያንን መሬትና ህዝብ የሚያስተሳስረው ስርዓት መፍረስ፣ የማህበራዊ ጋርዮሽ ወይም ሶሻል ፋብሪክ መበጠስ፣ የህግ መጣስ፣ የሉዓላዊነት መሸጥና ተስፋ ማጣት ሲከሰት የሚመጣ ነገር ነው። ይህንን ዌን ስቴትስ ፌል ኮዝስ ኤንድ ኮንሲኩዌንስስ እና ዋይ ኔሽንስ ፌል እያሉ ሮበርት ሮትበርግም ሆነ ዳሮንና ጀምስ ትላልቅ ጥራዞችን ያሳተሙበት፣ ፍራንሲስ ፉኩያማ ስቴት ቢልዲንግ እያሉ የጻፉበት ትርጓሜ ነው። በእርግጥ በአሁኑ ሰዓት ተስፋ ያለው ወጣት፣ ዲግሪ ያልፍልኛል ብሎ የሚያለም ተማሪ፣ ሰርቼ ለወጣለሁ የሚል ወዛደር የተከበረ የአገር ድንበር አለን፣ ልጄን ቆሜ ድረዋለሁ፣ ቆሜ ያስመርቃለሁ፣ ሳረጅ ይጦረኛል ብላ ተስፋ የምታደርግና ትስንት ነች። ሳልታገት በገባሁ የማይል አባት በኢትዮጵያ ምድር አለን። ስንቱስ ህዝብ በአገሩ ባይተዋር ሆነ። ስንቱስ ወደ አገሩ ዋና ከተማ እንኳን አትገባም፣ ከሰፈርህም አትወጣም ተባለ። ስንቱስ ካሳደገው መንደር ከኖረበት ቀዬ ተነቀለ። ለዚያም ይመስላል ድምፃዊው ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ሲል ያዜመው። አገር የሚሞተው ማህበራዊ ግንኙነት እንዲበጣጠስ ሲሰራ ነውና አንዱን ህዝብ በሌላው ላይ እየቀሰቀሱ ጦርነትን እያባባሱ የእንትና ብሔር የእገሌ ጠላት ነው ተነስ እያሉ እነንትና ይገንጠሉልን እያሉ አገር የገደሉ ሰዎችን ታዝቦ ዝም ማለትን ያልወደደው ድምፃዊው አገር ሞታለች የትስ ተሄዶ ይለቀስ እያለ